እኔም ለእናቴ ልጅ ነኝ። እኔ አባቴ ላይ ቱና አባቴ ላይ እኔም ለአባቴ እኮ ልጅ ነኝ። እኔም ለአባቴ እኮ ልጅ ነኝ። የታባሽ የሚያውቅሽ እኮ ነው። እንዲህ ንጥር የምትለው ንጥር የምትለው አንቺ ሙጃ ቲክቶኩን የገዛሽው መስሎሻል አይደለም? ቲክቶኩን የሰራ እኮ ነው ያለበት ሀገር ነው። የታባሽ አልተኛውም ማለች። እኔ እኮ አውቃታለሁ እኮ አትችልም እኮ ውሸቷን ሰማችሁ? እኔ ልጇን የሰደብኩ ሀናቡ ተናግራታለች እንዴ? ሀናቡ አለች ሀናቡ እንደ ጉድ ዞርባት ነው። ስሚ አንድ ነገር እና እኔ አባትሽን ለማብስ አቀይሬ እንዲህ ሳይለበስ ቆመሽ ነው የመጣሽ። ዴቪድ እስቲ ቆይ ሰው አላስገባም። ጋይስ ጥቅኔ ቅጥቀጣ ላይ ሰው አላስገባም። ጌም መጫወት ስፈልግ እኔ ራሴ እጠራቸዋለሁ ልጆች። አሁን ቅጥቀጣ ላይ ለእናንተም ጥሩ አይደለም። አብራችሁ የምትሰደቡት እኔ እናንተ ቁጭ አድርጌ አልቀጠቀጥም። ተዋት ዲቦ፣ ምንም የምታውቀው ነገር የለም። ተዋት ዲቦ፣ ተዋት ዲቦን አታስገቧት። አስፈላጊ ከሆነ አፏን እንካለች ፖፖ በሚለው ለውጠን እናስገባታለን። አብሽር አይዞህ፣ ፖፖ ወደሚለው ለውጠን። ስሚ አትሰልፈች። ምንድን ነው ያልሽው? የኢትዮጵያ እናቶች አልሽ። አሮጊቶቹ ተነስተውብኛል። አሮጊቶ ሉካት ሚ ቤ ከኔና ካንቺ አለባበስ ማን ነው? ደፍቺ ነበር ማን ነው? እስቲ ሳምሪን አይቶ እኔን የማያደንቃለ እንዴ? ወይኔ እናትሽ መለ ኢትዮጵያ ህዝብ አለ እንዴ? ሳምሪን እንኳን አይደለም የሚያውቋት እኔን የሚያውቁት። የልጅን ስም እንዳታነሽ። አሁን ከኔ ጋር የገጠርሽ ከኔ ጋር ገጠርሽ። ያላደግሽ ለማቀፍ ያልታደልሽ አንቺ ሚክሮብለዲንግ የሚባል ነገር ላይ እንጂ ጨነቅሽ እንዲህ ተርበተበትሽ እንዲህ። አንቺ ሴትዮ አትምጪ ናዝር። እናንተ ልጆች ተው እንጂ ረገጣ ላይ ነኝ። በቃ ስፈልግ ነው የምጫወተው። ነይ ግጠሚ። እኔ አንቺ ሙጃ አሁን ኤልሻዳይ ስትል ሰምተሻል አይደል? አሁን ኤልሻዳይ ጠቅ አረጋለሁ አይደለም የምትለው፣ ጠቅ አርጋ ነው የምትሄደው፣ ጽፋ ነው የምትሄደው። እኔና ከኤልሻዳይ ተነግሮሻል። ደግሞ ኮፒ አታርጊያት እሷን። ማነው ወጣት የሚመስለው? ከኔ ናቃጭ ሉካት ማነው ወጣት የሚመስለው? ከአለባበስ ብትይ ቤት ውስጥ ቁጭ ስትይ ስታይል ይሉሻል። ይህ ስታይል ኔስቲ ሉክ ማይ ስታይል ከሞ ቆረቆንዷ ነይ። ያንቺን እድሜ ማን ይንገርሽ? ቦጭ ዴቪድ እንትን ያለው ዴቪድ ያሞቀው ሰው አይለውጥም። እኔ አሁን ተርቤሻለሁ በዚህ ዳንስ። አሁን ትደግሚያለሽ መልሰሽ። እኔ ምን ሄዱ ነገር ራሱ ሲምታታ። እኔ እዚህ ቲክቶክ ላይ የምታወቀው 6 ዓመት ነው። 6 ዓመት መች ሰራሽበት? ገና እኮ 6 ወርሽ ነው ከሰቀልሽ። 6 ቀን እንኳን እኮ አልተቀመጥሽ። ያገኘሻትንም ይኸው 40 ሌብል ገብተሻል። ለመታየት ብለሽ አንዴ ለናሁም፣ አንዴ ለኤርሚያስ፣ አንዴ ለጆን ዳንኤል፣ አንዴ ለዲቦራ፣ አንዴ ወርውር ስታረጊ ከየት አባሽ አምጥተሽ? ስንት ብር ተሰርቶ እናውቃለን እኮ ስንት ብር እንደምናገኝ። እኛ እኮ ሌላ ገቢ ባይኖረን እኮ በዚህ ቲክቶክ እኮ ምን ከአንቺ የበለጠ ዩቱብን እኮ ቀጥቅጥ እኛ ነን እንጂ የሰራ ነው። ደግሞ እስከ ዛሬ ድረስ ቁጭ ብለን የምንበላው ገንዘብ የዩቱብ መስሎኝ አሁንም እኮ አለን። አታውቂም እንደ አንቺ የምትለፈልፊው የሚለጥፈው ማን መሰለሽ? 5 ዩቱብ እኮ ነው ጂጂ ያላት። ቁጭ ብላ እኮ ነው ቴፓ የምትል አንቺ ሽቅብቅድ ልጅ። ይሄንን ዳንስሽን ለውጭ አፈር ቢያፈር ያስበላሽ። አሁን ሳምሪን አይተሽን አይደለ? ዛሬ መጫወታል ድህነትሽ ያጫውትሻል። ካልሆነ ዴቪድ ወደሽ ሳይሆን በግድሽ ትጫወቻታለሽ። ወደሽ ሳይሆን በግድሽ ተጫውተሽ ብር ይዘሽ ካልገባሽ ዴቪድ
የለም። አንቺ ጣቃ ገላ የተጠቀለለ ጣቃ ሚኒቴሪ ተራ እንዴት ተጠቀለለ ቆዳሽ በሙሉ ማንጃሮ ስንቱን ስም አወጣሁልሽ፣ ስንቱን ስም አወጣሁልሽ። አርፈሽ እኮ አልኩሽ፣ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ወርውረሽ አሜሪካን መጥቶ ከሆነ እኮ ነው የወሰደሽ። የታባሽ የሚያውቅሽ የእሱ ልጅ ብትሆኝ ኖሮ በዲግሪ ላይ ዲግሪ በዲግሪ ላይ ዲግሪ አስተማሪ አይደለ እንዲ አባትሽ ለስሙ የኢትዮጵያን ሕዝብ ልጆች እያስተማር አልነበር እንዲ? ወይስ እዛ ምን ነበር የሚያደርገው? ድሬዳዋ ላይ አስተማሪ ነው ወይስ ምን ነበረ? የራሱን ልጅ ያላስተማረ ከረፈፍ። ስለ አባትሽም እነግርሻለሁ ደግሞ። ያ መጀመሪያ አንተ አስተማሪ ተብዬው ራሱ ልጅህን አስተምር። ልጅህን ያልገራ እውነትም አንዳንዴ የአስተማሪ ነገር በጣም ነው የሚገባው። ልጅህን አስተምር። ያልተማሩት እያልተማር ነው እኛ እንዳታስተማሪ ያለው ነው። ልጆቻችንን 3 አይነት ቋንቋ እንዲናገሩ ትምህርታቸውን እንዲጨርሱ ወልዳ እንኳን ራሱ እየረገጥን ነው ያስተማርናቸው፣ ወንዱንም ሴቱንም። አንተን ብሎ አስተማሪ ዝጋታም ሸንካላ። አሁንም ሸንካላ ነው የምልህ ከዚህ በኋላ ግን አላልኩክም። ትላንት ዛሬ ገና ይሄ ሰውዬ አካለ ስንኩል ነው ይባላል፣ ቆማጣ ሸንካላ ነው ይባላል። እውነት ነው ብዬ ነው የጠየኩት። አንቺ ግን ትላንትና ሳንነካሽ ሳንናገርሽ እንዲያውም ላንቺ ብለን በተናገረ ጉቺንማ ድሮ ለምን አባሽ ለምን ስጋሽን ዘልዝላ አውጥታ አትቆርጥሽም? ስለ አልናገርሽም አልኩሽ። ቆረጥሻል። እንዲህ ነው ማሳፍርሽን። እንጂ ጨብጣ ማሮጌት አንቺ ጨብጣ ምን አባሽ ነው እዚህ ውስጥ የሚበላሽ ነገር አለ የምትይው? አትታጠቢ። እውነትም ጨብጣ አሁን ራሱ ያት ተንቀሳ። ይሄ ውሃ ቂጥሽ፣ ይሄ ውሃ ቂጥሽ፣ ይሄ ማሞቂያ ቂጥሽ እሳት የነካው ጄሪካን የመሰለ ያንቺ እኮ ሰውነትሽ እኮ ግማሹ ጭምድድ ግማሹ ለቀቀ። ጄሪካን የለም እሱን እኮ ነው የምትመስዩ። ተጨማደሽ እዚህ ጋር ጭምድድ፣ እዚህ ጋር ቦቅቦቅ ይላል፣ እዚህ ጋር ቦቅቦቅ ይላል። ይሄን ጣቃሽን ጠቅልለሽ ቁጭ በይ፣ ቁጭ በይና አሁን ይኸውልሽ ሰው አረገቻችሁ የኔ ልጅ። አትሊስት እኮ አሁን አንቺ ውድድርሽ ዳንስ ይችላል የኔ እናት። እሷ እኮ ዳንስ አይደለም ጂምናስቲክ እኮ ነው የምትሰራው። ከአንደኛ በልጅነትሽ አልጀመርሽ። እኔ ገና ልሽ የሰባት ወር ልጅ ሆና እንዲህ ነው እንዲህ ይሄ እንደዚህ ልጆች በሚሄዱበት በሚሽከረከሩ ላይ እንዲህ ነው ሳም የምትገለባበጥ በተፈጥሮ። አንደኛ የስፖርተኛ ፋሚሊዎች ገባሽ? ሯጮችም ነን። እናቷ ባልቦሊ ተጫዋች ናት። ለቡና ሂጂና ጠይቂ። ኦኬ ስፖርተኛ ነኝ። አባቷ ብቻ ነው ስፖርተኛ ነው እንጂ በእናቷ ነው። በጣም ስፖርተኞች ነው። ባልቦሊ ነው የሚጫወተው። ሂጂ ጠይቂ። እስከ ግሪን ቤልት አለ። ካራቲስት ነው። የዛሬ እንዲህ መዝረጥረጣችንን አትይ። በስፖርት ውስጥ ነው ያደግነው። ሂጂ መርካቶ ጠይቂ። የመርካቶ ልጅ ሆኖ ስፖርተኛ ያልሆነ የለም። አንቺ ሙጃ ፀሐይ የነካው ጀሬኪና ጭንድድ ቡፍ ጭንድድ አትደንስተው ወደቼ ሰመሳሽ ይሄ ቦጭቦጭ የነካው ጀሪካ ተጨማዳ እዛ ወጣ። ሰውነትሽ ራሱ ወጠር ይልሽ ወጠር። ሴት ልጅ ወጠር ትንሽ ገባሽ? ምንድን ነው የሚባለው? ጠንካራ አይደለም ፌስት ምንድን ነው የሚባለው? ጠበቅ። ሴት ልጅ ጠበቅ ያለ ሰውነት ሲኖር አይስወል እንዲሁ ጠበቅ ያለ በቃ የሚያዝ ነገር ሲኖር ፎቅ ዋ ዴቪድ ያንፎቀፎቀው ያንፎቀፎቀው ዘንድሮ ለማይመጣ ፎቅ ተንፎቃፎቀች እኮ የጠላ እንትን። ይሄ አንዳንድ ጊዜ ለጠላ ቂጣ ልትጋግሩ ስትሉ ይፎቀፎቃል እንዴ! ምንድን በቃ የጠላ ቂጣ መስሽ ፎቅ ብቅል የበዛበት ጠላ ፎቅ ሁሉ ነገር ወይ በስቷል ወይ ጎሏል።
በሌለው በሽታም አይደለም አካል ጉዳተኛ ነገራችሁ ልጇን ተናግሬያለሁ እና ሀናቡ ብዙ አታቀሳ የተለመደ ነገር ነው። አንድ ሰው ላይ ለአምስት ሰው ሲነሳ ስድስተኛው ናችሁ የምትጣሉት ሌላ ሰውም ቢኖር ማለት ነው ያን ሰው በጎን አርጋችሁ ከዛ ሰው ጋር ተጣብቃችሁ ረጅም ጊዜ ስለምንተዋወቅ ምናምን እያልኩ ነው እና ብዙ አትድከም ብዙ እንግዲህ ማን እንደሆነሽ ንገራችሁ ብዙ አትድከሚ ብዙ እንትናት ወይ እና ደግሞ ሲቀጥል ያልሽው አሁን እንትና እየመራች ነው ህይወታችሁ ምሩ። እኔ ህይወቴ ላይ በዚህ አመት ምን አይነት ነገር ነው ማድረግ ያለብኝ ምን መያዝ ነው ያለብኝ ብዬ ነው እንጂ ማስበው ለዛሬ ሳምንት ቀጠሮ ይዤ ከማን ጋር ተጣልቼ ማን ያሸንፋል በንግግር ማን በቃላት ያሸንፋል ታወራላችሁ ነው ይሰራለሁ እናንተ ታወራላችሁ ነው ይሰራለሁ እኔን ነው የምነግርሽ። እና ብዙ አትጨናነቂ ሀናቡ ለዛውም ከእንትና ጋር ከፊንገር ጋር ሁሉ ጥምረት ፈጥረሽ መሳደብ ፈቅደንልሻል። ብዙ አትልፊ ብዙ ርቀት አትጂ እሺ ብዙ ርቀት አትጂ ሀናቡ ብዙ ርቀት ሜዳ ያስፈልገው ቀላለው ወጥተሽ ተሳደቢ በሙድ ያረክሽ ምናምን ነገር ልጇን ስነኪ አሁን የምትጥይበትን እኔ ለመጣል ነበር እንዴት የምትደራጁት አልገባኝም ነበር። እንዴ እግዚአብሔር ገርማኛል ልጇን አንቺ ለሷ ሊስላለኝ ሊሲነካሉ እኔም እኮ ለቤተሰቦቼ ልጅ እኔም ለአባቴ ልጅ ነኝ እኔም ለእናቴ ተናገርኩት ለዛው ምን አልሄድኩባትም ሳምሪ ላይ እውነት ለመናገር መሄድ ካስፈለገኝ እሄዳለሁ። እዚህ ቲክቶክ ላይ ጥርስ ትጣሉ ህግ የለውም እንትናን አትናገር እንትናን አትናገር ህግ የለውም ዝም ብላችሁ ነው የምትሳደቡት እና ሼር አድርጉልኝ ወይ ሪከርድ አድርጋችሁ ሜንሽን አድርጓትኝ በውስጥም ነግሬያታለሁ። ፊሽካውን ንፊው ሀናቡ አሜሪካኖች ይጀምሩ ብለሽ ተሳደቢ ፈቅጄልሻለሁ ደስ ነው የሚለኝ ኢንጆይ ነው የማደርገው። ደስ አይልም አሁን አንቺ በየቦታው ስትጠሪ ደስ አይልሽ? ደስ ይላል እኮ በየቦታው እየተጠራው ነው በየቦታው ብዙዎቻችሁ ተነስታችኋል እና እኔ በርዝዴይን ኢንጆይ እያደረኩት ነው። ነገ ልደቴ ነው ቅዳሜ እናከብራለን። ያው እንግዲህ የህዝብ ፍቅር እናንተ መቁጠር ነው እናንተ ስራ ምን ማድረግ ይቻላል። እዚህ ቲክቶክ ላይ ያላችሁ ሰዎች አይኖ ትልልቅ ሰዎች ናቸው የተነሳችሁብኝ በጣም ትልልቅ ሰዎች። ሰው ሲያረጅ ሲጃጅ ይጃጃላል የሚባለው ዛሬ ነው ያየሁት በእናንተ ቁጭ ብላችሁ አንድ ቤት ታለ ይሄ ሁሉ ቀን ሙሉኝ እኔ እኮ መሳደብ አላቃተኝም። እንደ ድሮ የተመልሽ አፌን መክፈታ አላደርገውም። ያንን ቻንሱንም እድሉንም አልሰጣችሁም እመቤቴን ነው የምላችሁ አልሰጣችሁም እድሉን ቁጭ ብዬ ከእናንተ ጋር ምናምን ነው። ከዚህ ሁሉ ቲክቶከር ከዚህ ሁሉ ጌመር እኔ ብቻ ተለይቼ ጠዋት ማታ እየተነሳችሁ እኔን የምትናገሩኝ ጥቅም ስላለኝ ነው ብዬ ነው በራሴ ነው የምኮራው። ማርጊያ ምን ጥቅም ባይኖረኝ ማስጠላ ሴት ብሆን ምንም እይታ የሌለኝ ቦርኮ እንደሚባለው ቢሆን ኖሮ ልብስማም እናንተ ተንጠለጠለ ሆነ አይጭ በሆን ኖሮ ማንም ቦታ አይሰጠኝም ነበር ማንም ዞር ብሎ አያየኝም ነበር። አላየሽም ዲያና እንትና ፊንገር ስትናገር አንቺን አልናገርም ቤታ እናገራታለሁ አትሊስት ጥቅም አለብላ እና እኔ ጥቅም አለኝ። የሚሳደቡት ሰዎች ራሱ እኔን ጥቅም እንዳለኝ ብዙ ነገር ይናገራሉ። ጋይስ የቤቷ አትወጣም ሰው አታገኝም ምን ትመስላለች ያለ ፊልተር ያመለመልኳ ተቆርጣ ተፈልጣ ስቲል ግን ስለኔ ይወራል። ቢከዝ ጥቅም አለኝ ለራሴ ነግሬዋለሁ። ቤታዬ ጥቅም አለሽ ጥቅም ባይኖርሽ ማንም ስላንቺ አያወራም ቦታም አይሰጡሽም ነበር። ለምን ሌሎቹ ቲክቶከሮች ቦታ ይሰጣቸው? እኔ ተራ ወደኩ በሆን ኖሮ ሌሎቹ ቲክቶከሮችን እስኪ ቦታ ስጧቸው እስኪ እይታ ስጧቸው እስኪ ስለነሱ አውሩላቸው። እንያችሁ አታወሩም። ቢከስ ጥቅም አለኝ ላይክ አውቀዋለሁ ፓወር አለኝ ቲክቶክ ላይ ተራ ሴት አይደለም። ተራ ሴትማ ተራ የሆነውን ሰውንማ አትመልሱለትም። ተራ የሆነውን ሰውንማ ትንቁታላችሁ። ተራ የሆነውንማ ዞር ብላችሁ አታዩትም። የሰው ልጅ አላያችሁም? ዳ ሆኖ ሳታዩት ቀርታችሁ ሀብታም ሲሆን ትኩረታችሁን ስቦ ማለት ነው ታብዶ የለ እንደዛ ነኝ። እኔ ደግሞ የገቢ ምንጫችሁ ነኝ። ተራ ሴት አይደለም። ጥቅም ስላለኝ ነው ጠዋት ማታ ቀኑ ሙሉ ተዘብዝፋችሁ በቪዲዮ ሳይሆንላችሁ ሲቀር በፎቶ ሁሉ እየገባችሁ ስለኔ የምታወሩት ጥቅም ስላለኝ ደግሞ አንድ አይደላችሁ። ብዙ ትልልቅ ሰዎች ናችሁ ብዙ ያነጠነጣችሁ ግማሾቻችሁ በልጆቻችሁ ኩያ ነኝ ያነጠነጣችሁ ናችሁ የምትሳደቡት። እኔ ደግሞ ኢንጆይ ያደርገዋል ደስ ነው የሚለኝ። ማርጊያ ምን ደስ አይልም ጋር ስማችሁ በየቦታው መጠራቱ ቤታ 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 ዋው በጣም ነው ደስ መታደል ነው። አለመናቃችሁ ስለኔ ቀኑ ሙሉ ማውራታችሁ ስለኔ በየቦታው እንዲህ በቃ እንዲህ ግርግሩ መፍጠራችሁ እናቴን ይሰኝ እኔ በጣም ነው ደስ ያለኝ። ዝም ስባል አልወድም።
ስትረሱኝ አልወድም። መረሳት የለብኝም። ሁሌ ስለኔ መታወስ አለበት። ሁሌ አልሳደብም። እኔ እንደናንተ ወጥቼ አንዴ ነው ጠቅ ማረጋችሁ። ቀኑ ሙሉ እንድትሳደቡ ነው ማረጋችሁ። ከዛ ቀኑ ሙሉ ሰው እንዲሰለቸው ነው ማረገው በእናንተ። እሺ ስድቤን ታውቁታላችሁ፣ ምላሴን ታውቁታላችሁ፣ ክፍታፍ መሆኔን ታውቁታላችሁ። ያ ዘመን አለፈ። ቀበርኳት እኮ ያችን ቤታ ቀበርኳት። እና ያው ይሄ ሁሉ የተናገርኩት ለሀናቡ ነው። ሀናቡዬ ጊዜ አትጠብቂ፣ ፊሽካ እስኪነፋ አትጠብቂ። እኔ ቤታ በራሴ ነግሬሻለሁ። ብዙ ርቀት አትሂጂ። ለአንቺ ማስረዳት አይጠበቅብኝም። ቱናዬ መንበሩ አባቴን ተናግራ ነው እናቷን የነካሁት ልጇን የነካሁት። ይሄ ርቀት ሜዳ አያስፈልገኝም። እንኳን ነካዋትኝ ፊሽካውን ጀምሪ፣ ተሳደቢ። ስንተኛ ሰው ትሆኛለሽ አንቺ? 10ኛ ላይ መዘግብሻለሁ። የመጀመሪያውን አልተሳካላችሁ ማለት ተሳድባችሁ ህዝብ ላይ እኔን ለማስነሳት የድሮ የዛሬ ያ ምናምን የምታወጡ አላችሁ አይደለ? አልተሳካም። ሁለተኛ ዙር ጀመራችሁ አይደለ? እስኪ ሁለተኛው ዙራችሁን ደግሞ እስኪ በ2026 ደግሞ እኔን አስጠልታችሁ ወይ እኔን የምታደርጉትን ደግሞ እናያለን። ምን አይነት ግን እድለኛ ነኝ። እግዚአብሔር ምስክሬ። ላይ እስኪ ተመልከቱ። ይሄ ሁሉ ቲክቶከር አለ፣ ይሄ ሁሉ ጌመር አለ። ከዚህ ሁሉ ሰው እኔ ነኝ በቃ አቴንሽን የምስበው። መታደለው ምንም ሚስቴ ደስ ይላል። who cares don't forget some issues cute። ሁሉም ለራሱ ቆንጆ ነው። ሁሉም ለራሱ። በነገራችን ላይ እኔ ሰው ሲጣላ ይሄን ይመስላል ትላላችሁ እንጂ ማንም ለራሱ መልክ እንደተመልካችሁ ነው። በመጀመሪያ ደረጃ እኔ ከማንም ጋር ራሴን አላፎካክርም። ለምን? እግዚአብሔር ከበቂ በላይ የሚያስፈልገኝን ነገር ሰጥቶኛል። በሶሻል ሚዲያ ማለት ነው። ፍቅር ከሆነ ፍቅር ሰጥቶኛል። እይታ ከሆነ እይታ ሰጥቶኛል። ጌመር ሆኛለሁ። ጊፍት ነው ጊፍት ተሰጥቶኛል። ሁሉ ነገር ሶሻል ሚዲያ ላይ ያስፈልጋል የተባለው መስፈርት ሁሉ አሟልቼዋለሁ። ሰው ራሴን ከራሴ ጋር ከሰው ጋር አላወዳድርም። ራሴን ከራሴ ጋር ነው የማወዳድረው። የዛሬ ዓመት ቤታ ማን ናት? የዛሬ ዓመት ቤታ ምን ስታረግ ነበረ? ያንን ነው የማየው። የዛሬ ዓመት ቤታ ምን ስታረግ ነበር? ከማን ጋር ስትሰዳደብ ነበር? ምን አይነት ላይፍ ነበራት? አሁንስ ቤታ ያለች ያንን ነው ከራሴ ጋር ነው የማወዳድረው። ቀጣይ ዓመት ደግሞ ምንድነው የማደርገው? ምንድነው እንስጠላቶች እንዴት አድርጌ ነው ማስለቅሰው? ምንድነው ከፍቼ የምመጣው? ምንድነው ማደርገው? ያንን ነው ማስበው እንጂ መሳደብማ ደንቆሮሞን ነው። ከኔ በላይ ስድብ ተሳዳቢ ናት አልነበር እንዴ የምትሉኝ? ባለጌ ናት አልነበር እንዴ የምትሉኝ? ወይኔ አፏ አይደል ፊንገር የምትለው? ወይኔ አፏ በስማ ወንዱን ሁሉ ታስለቅሳለኝ ነው የምትሉ። መሳደብ አለ ግን ቁጭ ብዬ ለምን እሳደባለሁ? እሰራለሁ። ለምን ከወዳጆቼ ጋር አወራበታለሁ። ሌላ ጌም ተጫዋች ይላሉ። እኔ እግዚአብሔር መታደለው እናቴን ይሰኝ እንዴ። ድሮ እኮ እናደር ነበር። ለምንድን ነው ስለኔ የሚያወሩት? ለምንድን ነው ማይረሱኝ? ሁሌ ቤታ ሚል ትላሉ። አሁን ሳስቡ ለምን እረሳለሁ እንዴ? የመጣው ሶሻል ሚዲያ ላይ ለጥቅም ነው። ለምን እረሳለሁ? መረሳት የሌለብኝ ሰው ነኝ። በቃ አልነካም፣ ሰው አልነካም። ቱናዬ መንበሩ ነክቻት አይደለም። ስሜን አስገብታ በሁለቱ ጥርስ ሲጣሉ አምታሻለ ገለመኔ ብላ እኔን ስታስገባ ነው አይመለከትሽም አስገባች አላስገባይ ብሎ በዛ የተጀመረው የታወቀ ነው። አሁን ነገር አይታችኋቸው የማታውቋቸው ሰዎች ሲሰዳደቡ የነበሩ ፍቅረኛ ጓደኛሞች እንዲህ ተጣብቀው ቂጥ ለቂጥ ታያዋቸዋላችሁ። ለምን? ቤታን ለመስደብ። ሌላ እኮ ምንም ነገር የለውም። በፊትም ተዋደው አይደለም የሚገናኙት፣ ቤታን ለመስደብ ነው። ሁሉም ተመልከቱ። ያችማ በኢየሱስ ረበየሱ ምን የቅናትም አይነት አይቼዋለሁ። ኧረ በስመ አብ ጋይስ እናቴን ይንሳኝን ኢየሱስ ቅናት አይቻለሁ። አይኔ ይሄ ደግሞ አይኔ ያወጣ የዛችኛውማ አይኔ ያወጣ የዛችኛው አይኔ ያወጣ የሻ አይኔ ያወጣ በቃ እንደዚህ ፍጥጥ ያለ አይኔ ያወጣ ቢጃማዬን ሁሉ ሳይቀር ነው የምትቆጥረው። አይኔ ያወጣ ኧረ በኢየሱስ ክርስቶስ አሮጊቶቹ ጨለሉ እንዴ! በስመ አብ ወልድ ምን ሆነ ነው ግን ላይክ መድኃኒዓለም ጋይስ ምን ሆነ ነው ግን? ደህና ናቸው? ኧረ እኔ አንዴ ነው ጠቅ ማረጋችሁ ጠቅ ብሎናችሁ ፈታ አረጋውና እድሜ ልካችሁ ኘኘኘ ስትሉ ነው ሙሉ የምትሉትኝ። እኔ አልሰድባችሁም። አንዴ ብቻ ነው ጠቅ ማረጋችሁ። ምንድነው ራስ አበድሻቸው እንዴ ከይስ እግዚአብሔር ምስክሬ ነው። የሰው ልጅ እንዴ ቁጭ ብሎ ትልልቅ ሰዎች እንግዲህ ደግሞ እንደዚህ የሚሉት ነገር አለ። ለልጆቻችን መስዋዕት ለልጅ መስዋዕት መክፈልማ ለልጆቻችሁ መስዋዕት መክፈልማ ልጆቻችሁን ከሰው ማወዳደር ልጆቻችሁን እንትን ማለት አይደለም። ማሳቀቅ
በእናንተ ብልግና ልጆቻችሁ ማዋረድ አይደለም። እናት ለልጇ ስትጠብቅ ይሄ ሁሌ የምላገረው ነገር ነው። የፊንገር ስታይል ነው። እኔ እናትነቴ ለልጄ እንዲህ ብዬ እና ከዛ የሳክስ ነው። የኢትዮጵያን ህዝብ ሆዱን የምታባቡት በልጅ ነው። የኢትዮጵያ ህዝብ በልጅ አይጨክንም። መጥፎ እንኳን ሰው ቢሆን ልጅ ካላችሁትኝ አንጀቱ ይባባል። በልጅ ነው የሚመጡትኝ። እኔ እኮ አባቴ ወጥቶ አልተናገረም እንጂ ሁሉ የምትሳደቡትን ስድብ አባቴ ወጥቶ ቢናገር ታዝኑልኝ ነበር አይደል? ሁላችሁም በልጆቻችሁ ነው የምትጠለሉትኝ። ልጄ እኔ እናትነት ስለሆንኩ ነው ለልጄ ለመልፋት ነው ምናምን። አባቴም እንደናንተ ነው የሚለው። ልጄን ለመልፋት ነው እዚህ ድረስ ያመጣዋት፣ እዚህ ድረስ ያንከራተትኳት፣ እዚህ ድረስ አሜሪካ እንደስ ይዤ መጣው እንድትሆን ብሎ ለልጄ የከፈልኩት መስዋዕት ብሎ አባቴ የሚናገር ነበር። አክስቶች አባቴ ሁሉም ይናገሩልኝ ነበር። ዘልዛላ ስላልሆኑ እንደኔ ሚዲያ ላይ እንደናንተ ዘልዛላ ሚዲያ ላይ ስለማይወጡ እንጂ ቤተሰቦቼ ልክ እናንተ ለልጆቻችሁ እንደምትሆኑትኝ የኔ ቤተሰቦች ልጃችን ናት ብሎ መውጣት አያቅታቸውም። አስረግጬ ነው የምነግርህ። እና በልጆቻችሁ አትደበቁ። እናትነትን የከፈልኩት መስራት እናትነት እንዲሆኝ እናትነትማ መስዋዕት ብትከፍሉ ኖሮ የእድሜ እኩያችሁ ልጆች የሚሆኑትን ቅስም ለመስበር ወይ ደግሞ ለማጣጣል ወይ ለማውረድ የእናንተን ከፍ ለማድረግ አትሄዱም ነበር። በነገራችን ላይ ሴት ልጅ በተለይ ሴት ልጅ ወልዳችሁ ልጅ ያላችሁ ሰዎች ከኔ እድሜ በላይ ያላችሁ ሰዎች ልጆቻችሁን ለማሞገስ የሰውን ልጅ አትጥሉም ነበር። እኔ አይደለሁም ለሌላው ነው የምነግራችሁ። እኔንማ መጣል አይቻልም፣ ነቅነቅ ማድረግ አይቻልም። ኤኒዌይስ ይሄ ሁሉ የተጀመረው በሀናቡ ነው። በእነሱ አላወራም ብዬ ነበር። በሀናቡ ነው። ሀናቡን ሳያት ምናምን ነገር ትንሽ ማቀሳሰር ፈልጋለች። ሳምሪ ለምን ተናገርሻት? በልጅ ስትመጪ ልጅ አለኝ። እኔም እኮ ለአባቴ ልጅ ነኝ ሀናቡዬ። እኔም ለአባቴ ልጅ ነኝ። ጂጂ ለሳምሪ ልጅ ናታ። እኔ ደግሞ ለጋሽ ዮናስ ልጁ ነኝ። ተቆርቆሪልኛ። አባቴ ሲሰደብ ምን ነው ዝም አልሽ ሀናዬ? አባቴን ሸንካላ አባቷ ምናምን ያለ ትናንትና ስትሰድበው ቱናዬ መንበሩ ምን ነው እና ልጇን ላልነካ ነው አባቴን ነክታ። እንደውም ልጇን አልነካዋትም። እኔ ቆንጆ ናት፣ ግን ልጅሽን እንደዚህ እየወሰድሽ አትበይ ነው ያልኩት። አይኑ ምን ልታረጊ እንደፈለግሽ እና ሀናቡ ፊሽካው ተነፍቶልሻል። ተራገጪ ብትቺ ከነ ሸምጋ ከነ ፊንገር ጋር እየተደረብሽ ትክክል እያልሽ አብረሽ እያሟሟቅሽ የቲክቶክ የተለመደ ነገር ነው። ቲክቶክ የተለመደ ነገር እኮ ነው። ልክ ከኔ ጋር ስትጣሉ ከአንዱ ጋር መጣበቅ የተለመደ ነው። አንዱ መደረብ የተለመደ ነው። እልል ማለት የተለመደ ነው። የተጣላዋቸው አብሬያቸው የበላሁት ወይ ጠጣሁትኝ ወይ ደግሞ ጓደኛ የነበሩ ሰዎች አይደሉም። ድሮም የማንዋደድ በአንድ ወቅት ላይ ለአንድ ወር ማትሆን